ኤርሊንግ ብራውት ሃላንድ። ሰላም ብለናል ውድ የዩቲዩብ ተመልካቾቻችን፣ ይህ ዋሊያ ፉትቦል ሚዲያ ነው። እዚህ ሚዲያ ላይ ስለ አብዛኛው የዓለማችን ቡድኖችና ተጫዋቾች ወቅታዊ ሁኔታና አሁን ያሉበትን ሁኔታ የምንነግራችሁ ይሆናል። ዛሬ የምናወራላችሁ ደግሞ በእግር ኳስ ዓለም ውስጥ አንድ ስም ብቻ ሲተረጎም ከሌሎች ሁሉ የሚለይ አንድ ተጫዋች የጨዋታን ሕግ እንደገና የሚገልጽ የጎሎችን ሂሳብ የሚያፈርስ እናም የወደፊት ትውልድ ተጫዋች ህልም የሚያሰማ አንድ ፊኖሚናዊ እናስተዋውቃችሁ። ይህ ኤርሊንግ ብራውት ሃላንድ ታሪክ ነው። እስቲ እንዘርጋው። ሃላንድ እንደ አበባ መጥቶ እንደ ድፍን የተነፋ አይደለም። ይህ የ1.95 ሴንቲሜትር ርዝመት ያለው እናም የጎል ማስቆጠር ተፈጥሮ ያለው ወጣት በእግር ኳስ ታሪክ ውስጥ ከተዘረዘሩት ከሁሉም በላይ የሚያስገርም የጨዋታ መንገድ አለው። ነገር ግን ይህ ግለሰብ ማን ነው? ከየት መጣ? እናም በእግሩ ላይ ያለው እያንዳንዱ 5 ሰከንድ የሚያስደንቀው ስለምንድን ነው? በዚህ ቪዲዮ ውስጥ ከአጥቢያ ጀምሮ እስካሁን ያለበትን ደረጃ ያለውን አስደናቂ ጉዞ እናሳያችኋለን። አብራችሁን ቆዩ እያልን ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ እያልን ወደ ታሪኩ እናልፋለን። በእግር ኳስ ዓለም ውስጥ ከማይረሱ ስሞች ተርታ እያሰለፈ ያለው የወደፊት የባላንዶር ተስፈኛ ስለ ኤርሊንግ ብራውት ሃላንድ ታሪክ እንገራችሁ። ስለ ልጅነት ዘመኑና ስለ ቤተሰቡ በመጀመሪያ ኤርሊንግ ሃላንድ በሊድስ እንግሊዝ በጁላይ 21 በ2000 ላይ ተወለደ። የእግር ኳስ ተጫዋች የነበረው አባቱ አልፊ ኢንጌ ሃላንድ በዚያን ጊዜ ለሊድስ ዩናይትድ ይጫወት ስለነበር ነው። ኤርሊንግ እድሜው 3 ዓመት ሲሆነው ቤተሰቡ ወደ ኖርዌይ ተመለሰ። አልፊ ኢንጌ ሃላንድ በስራው ላይ በጣም ተጋላጭ የነበረ እግር ኳስ ተጫዋች ነበር። በእንግሊዝ ፕሪሚየር ሊግ ከኖስ ካውንቲ፣ ሊድስ ዩናይትድ እናም ማንቸስተር ሲቲ ጋርም ተጫውቷል። አሁን ላይ ለልጁ አማካሪና ወኪል ሆኖም እያገለገለ ይገኛል። እናቱም ግራይ ማርቲ ብራውት ትባላለች። የኤርሊንግ እናት በኖርዌይ በጣም ዝነኛ የሆነች የሄልፕቶን ውድድር አትሌት ነበረች። ወደ ሙያው እግር ኳስ እንዴት ገባ? ኤርሊንግ ሃላንድ ወደ ሙያው እግር ኳስ የገባው በተፈጥሮ ችሎታው፣ በቤተሰብ ማበረታቻና በግለሰብ ጥረት ነው። ከ5 ዓመቱ ጀምሮ በአገሩ ከሆነው ብሪያን ፊክ አካዳሚ ጀምሮ እግር ኳስ መጫወት ጀመረ። በ2016 ዓ.ም በ16 ዓመቱ ለክለቡ ዋና ክለብ ቡድን የመጀመሪያ የመክፈቻ ጨዋታውን አደረገ። በዚያም ምንም ጎሎችንም አላስቆጠረም ነበር። በፌብሩዋሪ 2017 ወደ ሞልዴ ክለብ በማገልገል ሙያውን ቀጠለ። በኦሌ ገነር ሶልሻየር አሰልጣኝነት በሚጫወትበት ጊዜ ችሎታው በከፍተኛ ሁኔታ ጎላ። በ2018 የኖርዌይ ከፍተኛ ሊግ ኤልቲሰራን ዓመቱ ምርጥ አዲስ ተጫዋች ተብሎም ተመረጠ። እንዴት ወደ ትልቅ ክለብ እንደተሸጋገረ እንንገራችሁ። ሃላንድ ከሞልዴ በኋላ በተከታታይ ወደ አውሮፓ ታላላቅ ክለቦች በመሄድ ችሎታውን አሳይቷል። ሬድቡል ሳልዝበርግ በ2019 ወደ ኦስትሪያ ኃላፊ ክለብ ተላልፏል። በዚያም በሻምፒዮንስ ሊግ በመጀመሪያ 3 ጎሎችን በማስቆጠር ታሪክ ፈጥሯል። እንዴት ቦሩሲያ ዶርትመንድ አመራ? እስኪ በ2020 ወደ ጀርመን ክለቡ ወደ ዶርትመንድ አመራ። በዶርትመንድ ቤትም በ86 ጎሎች ላይ አስተዋጽኦ በማድረግ ከፍ ያለውን ግምት ተሰጠው። ከዛም እስካሁን ከተጫወተባቸው ክለቡ የበለጠ የጎል አስተዋጽኦ በማድረግ ቻለ።
በቀጣይ ደግሞ ይጠበቃል። የዛሬው ፕሮግራማችን ይህን ይመስል ነበር። ሀሳብ አስተያየት ካላችሁ ኮመንት ላይ እየጻፋችሁልን እያልን በሌላ ፕሮግራም እስከምንገናኝ እዚህ ጋር እንሰናበታለን።